السلام عليكم ورحمة الله وبركاته እህት ወንድሞቼ በጥሞና አዳምጡኝ አሁን የማነሳው ሐሳብ የብዙዎችን ጭንቀት ሊፈውስ ይችላል ሊቀንስ ይችላል ሊያሻሽል ይችላል ሊያስተካክል ይችላልና ለብዙ ሰዎች እንዲደርስም ሼር ሪፖስት በማድረግ ያጅሩ ተካፋይ ነው በተለይ እህቶቼ በደንብ አዳምጡኝ በአሁን ጊዜ ዘመኑ ከፍቷል ብዙ ሰዎች በውስጥ የሚልኩልኝ ሜሴጅ ከድግምት ከአይነናስ ከሂስድ ጋር የተያያዘ በጣም ያሳዝናል ብዙ እህቶቼ በነገርኳቸው መሰረት ተጠቅመው ተፈውሰው ተመልሶ ያገረሽባቸዋል ለምን ጥያቄው ይሄ ነው እና እስቲ ለምን ይመስላችኋል ሰው ከተፈወሰ በኋላ ተመልሶ ለዛ አይነት ችግር የሚደረገው ዛሬ ይሄን ጥያቄ ለመለስላችሁ ነው የመጣሁት ምክንያቱም ብዙ ልጆች ተጠቅመው መዳናቸውን ከነገሩኝ በኋላ ተመልሰው እንደገና እንደዛ አይነት ችግር ውስጥ ወድቀዋል ምክንያቱ ምንድነው አንደኛ ምክንያቱ ምን እንደሆነ ታውቃላችሁ ሲር ወይንም ድግምት ያደረገብን ሰው የቅርብ ሰው መሆኑ ነው የቅርብ ሰው ሲሆን እኛ የምናደርገውን እያንዳንዱን እንቅስቃሴ በቅርበት ስለሚያውቅ ስንድን ተመልሶ ያንን ድግምት ወይንም ደግሞ ሄዶ ያሳሰረበትን ቦታ እንደ አዲስ ያሳድስብናል ያኔ ከዳንም በኋላ ተመልሰን ለእንደዚህ አይነት ችግር ልንዳረግ እንችላለን ማለት ነው ሁለተኛ የራሳችን ድክመት ነው በተለይ ሴቶች ብዙ እህቶቼ መፈወሳቸውን ከነገሩኝ በኋላ ተመልሰው ለዛ አይነት ችግር የተዳረጉበትን ሁኔታው ሳጠና ይገርማቸዋል ከዳኑ በኋላ ቲክቶክ ላይ በሙዚቃ የተለያዩ ነገሮች መልቀቅ የተለያየ ነገሮች ገብተዋል እኛ ከአላህ ስንርቅ የአላህን ድንበር ስናልፍ ጅኖች በቀላሉ እኛን ማጥቃት ይችላሉ እኛ እኮ አላህ ነው የሚጠብቀን እንጂ ከነሱ እኛ ራሳችንን መጠበቅ አንችልም ስለዚህ ቁርአንም ይሁን አስካርም ይሁን እኛ ከአላህ ጋር ያለንን ግንኙነት ካላጠበቀን ለኛ ጥቅም የለውም ሁለተኛ ምክንያቱ ምንድነው የኛ ከአላህ ጋር ያለን ግንኙነት መላላት ከአስካር ከቂራት ከሰላት ከተለያዩ ከይራቶች መራቅ ይበልጥ ኢማናችንን ወርታች ስለሚያወርደው ያኔ በቀላሉ ጅንኛን ሊያጠቃን ይችላል ማለት ነው ስለዚህ ሁለተኛው ምክንያቱ ይሄ ነው በተለይ ሴቶች የምልበት የራሴ ምክንያት ስላለኝ ነው አስባችሁታል አላህ ያዘነላት ስትቀር አብዛኛው ሴቶች በተለይ ከሀገር ወጥተን ሌላ ቦታ ያለን ሴቶች ያለንበትን ሁኔታ የምናሳልፈውን ሁኔታ አስቡት ሌላ እንደገና ደግሞ ሴቶች ላይ ብዙ ጊዜ ድግምት ሲር ማለት ነው ብዙ ጊዜ እናንተን የሚያጠቃበት ምክንያት ምን እንደሆነ ታውቃላችሁ ከወንዶች በተለየ ሱና አለ የሱና ጊዜ ላይ ከተለያዩ መልካም ስራዎች ትርቃላችሁ ከቂራት ትርቃላችሁ ከሰላት ትርቃላችሁ ከጾም ትርቃላችሁ ይበልጥ ብሎ ደግሞ ከአዝካርም ትርቃላችሁ ቢያንስ ማለት ነው ከአዝካር መራቅ አልነበረባችሁም የዛን ጊዜ በቀላሉ ጅኖች እናንተን ሊያጠቋችሁ ይችላል ምክንያቱም ብዙ ጊዜ ጅን የገቡባቸው ሴቶች ከውስጣቸው ሲያወጡ እዛ ላይ የመታደሙ ድል ስላገኝ ስለነበረኝ አገር ቤትም ላይ ያኔ አብዛኛው ጊዜ ሴቶቹ ያጠቃቸው ጊዜ የትኛው ነው በሱና ላይ ያሉ ጊዜ ነው እህቶቼ ሶስተኛ ምክንያቱ ምንድነው በሱና ላይ ስትሆኑ ከአስካር አትራቁ የተለያዩ አስካሮች አሉ ሱና ላይ ብትሆኑም የማይከለከሉ እነዛን አስካሮች ሌላ ጊዜ ኢንሻአላህ በሌላ ቪዲዮ መጣለው ስለዚህ በዚህ ምክንያት ነው አብዛኛው ጊዜ ከዳንም በኋላ ተመልሶ እንደገና የሚያገረሽብን ስለዚህ ማድረግ ያለብን ምንድነው መጠንከር አለብን በኢባዳ ወደ አላህ በመቃረብ አለበለዚያ ጅኖችን መዋጋት አንችልም ስለዚህ ለዛሬው በዚህ ያበቃለው ለሌሎች እንዲደርስ ኮፒ ሼር ሪፖስት በማድረግ የወንድሞቻችሁ ፈውስ ምክንያት ሆኖ السلام عليكم ورحمة الله وبركاته
ድንገት በዙሪያችን ያለ ሰው እኮ ነው አይኑ የሚወጋን አናቆም አይደለ? ግን መጠበቂያ የምንጠቀም ከሆነስ እስላም ሁልጊዜ መፍትሄ የሚያደርገው ስለምን እንደሆነ ታውቃላችሁ? አንድን ነገር ሳይደርስ በፊት ይነግራችኋል። ይሄን ነገር እንደዚህ ነው፣ ጎጂ ነው። ስለዚህ ከዚህ ነገርስ ምንድነው መፍትሄው? መፍትሄው ይሄ ነው፣ ይሄ ነው፣ ይሄ ነው። እኛ ቸልተኛ ነን፣ ወላሂ ቸልተኛ ነን። የሚገርም ነገር ስንት ነገር አላህ ነግሮናል። አሁን እስቲ ሌላ ቦታ ፈልጋችሁ ታገኛላችሁ? ሽንት ቤት ሲገባ ሌላ ኒዕማታው እስቲ ጅኖች አብዛኛው የሚገኙ ሽንት ቤት ነው። እሺ ሽንት ቤት ሲገባ የሚባለውን ዚክር ማን ነው ከየት አመጡታላችሁ ከእስላም ውጭ? ወላሂ የለም። ከቤት ስትወጡ እሺ ከቤት ወጣችሁ በል ከቤት ስትወጡ ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ የታለ ከእስላም ውጭ ከየት ታመጡላል? በእጅ ያዙት ወርቅ ከመዳብ ይቆጠር። ልክ ለዛ ነው እኛ ኧረ ተጠቀሙበት ወንድሙ። ለራስ ስትል ለራስ ስትይ ለነፍሳችሁ ስትሉ ጊዜው ከፍቷል። ወላሂ እንደ አሸን የፈላው የሰው ልጅ ግማሽ ጎኑን የሚያመው እግሩን የሚያመው አይኗን የሚያማት ፊቷን የሚያማት ጭንቅላቷን የሚያማት እንቅልፍ ያጣ ሂራር የበዛበት ብሩ አልበረከት ያለው ስራ ያጣ ትዳር ያጣ ከትዳሩ የሚበተን ቁጥር ስፍር የለውም ነው የምላችሁ። ግን አለው መፍትሄ እስላም አስተምሯቸዋል። አስተምሮቱ ሁላችሁም ታውቁታላችሁ። ለየት ያለ ሰው አይደለም እኮ ቁርአን ለየት ያለ ሰው ይቅራው አልተባለም እኮ። እናንተ ሙስሊም አይደላችሁ ታምኑበት የለ ወኑነዚሉ ሚነል ቁርአን ማ ሁወ ሽፋእ ወረሕመቱን ሊልሙእሚኒን ነው ያለው አላህ መድኃኒት እዝነት አርገን አውርደነዋል እያላችሁ ሌላ ሰው ትፈልጋላችሁ። ሱረቱል ፋቲሃ እስቲ ሱረቱል ፋቲሃን ብቻ ተጠቀሙበት። ወላሂ እኔ አንድ ጊዜ ለሆነ ጉዳይ ተጠቀሜበት ሱረቱል ፋቲሃን 33 ጊዜ ውሃ አዘጋጀውና እንትፍ ለራሴ መጠቀምበት ስለሆነ ትንሽ እንትፍ እያልኩበት ሱረቱል ፋቲሃን ከፈጅር ሰላት በኋላ 33 ጊዜ ቀርቼ ተጠቀምኩበት። ወላሂ አላህ በመናብ ምን እንዳሳየኝ ታውቃላችሁ? ጤና የምትባል ከተማ ሄጄን ያሳየኝ። ስሟ ምን ይባላል? ጤና አቡበክር ረዲየላሁ ዐን ለምንም ነገር ሱረቱል ፋቲሃን ነበር ሲጠቀም የነበረው። ሲያመው ሱረቱል ፋቲሃን ነበር በሱረቱል ፋቲሃ ነበር ራሱን የሚያክመው። እኔ በጣም ደካሞች ነን። እንዴት አንጠቀምበትም እህቶቼ? ወላሂ የእስላምን ኒዕማ እስላም ውስጥ የሌለ